ስለ እስልምና የምታምነው ነገር ሁሉ የተሳሳተ ቢሆንስ? ጆራም ቫን ክላቨረን እስልምና ውሸት፣ ቁርአን ደግሞ መርዝ እያለ የሚጠራ ፖለቲከኛ በመሆን ብዙ ዓመታትን አሳልፈዋል። መጽሐፍት በመጻፍ ንግግር በማድረግ እናም በመቃወም ረገድ የተዋጣለት ሥራ አከናውኗል። ሆኖም በሕይወቱ አንድ አስደንጋጭ ነገር ተከሰተ። የእስልምናን እምነት ለማጋለጥ ምርምር ባደረገበት ወቅት ሕይወቱን ለዘላለም የሚለውጥ አንድ እውነት አገኘ። ይህ አንድ እስልምናን የሚጠላ ሰው በአንድ ወቅት በተዋጋበት ሃይማኖት ላይ ሰላም፣ ዓላማና እምነት እንዳገኘ የሚገልጽ የጆራም ቫን ክላቨረን ታሪክ ነው። ጆራም እንደ አውሮፓውያን አቆጣጠር በ1979 በአምስተርዳም እምብርት ውስጥ ትሑትና ጥብቅ በሆነ የፕሮቴስታንት ቤተሰብ ውስጥ ተወለደ። የልጅነት ሕይወቱ በቤተ ክርስቲያን ውስጥ በሚከናወኑ አጽናኝ መዝሙሮች፣ በመጽሐፍ ቅዱስ ንባቦችና በተሐድሶ ቤተ ክርስቲያን ቋሚ ወጎች የተሞላ ነበር። በእነዚያ የመጀመሪያ ዓመታት ያደገበትን እምነት ፈጽሞ አይጠራጠርም ነበር። እያንዳንዱ እሁድ የባለቤትነት ቃል ኪዳንና ከትልቅ ነገር ጋር ግንኙነት ነበረው። ሆኖም እያደገ ሲሄድና የንጽጽር ሃይማኖትን ማጥናት ሲጀምር ስውር ጥርጣሬዎች በልቡ ውስጥ ሹክሹክታ ጀመሩ። ጆራም ዕድሜው ሲጨምር ሕይወቱ የተለየ አቅጣጫ በመያዝ ስለ ሃይማኖት በነበረው የተፈጥሮ ጉጉት ስነ መለኮትንና ፍልስፍናን እንዲያጠና አድርጎታል። እንደ አውሮፓውያን አቆጣጠር በ11 ሴፕቴምበር 2001 በአሜሪካ ላይ በደረሰው አስከፊ የሽብር ምክንያት እስልምና አደገኛ ኃይል ነው የሚለውን የጆራም እምነት በማያዳግም ሁኔታ የሚያጠናክር ለውጥ ተፈጠረ። በተጨማሪ እንደ አውሮፓውያን አቆጣጠር በ2004 በፊልም ሰሪ ቴዎ ቫን ጎግ አሰቃቂ ግድያ የተጨመረው የዚያ አስከፊ ቀን ድንጋጤ ወደ ፖለቲካው መስክ እንዲገባ አድርጎታል። ከቀኝ አክራሪው የነጻነት ፓርቲ ጋር በመስጊድ በእስላማዊ ትምህርት ቤቶችና በራሱ ቁርአን ላይ እገዳ እንዲጣልበት አጥብቆ ተቺ ሆኖ ብቅ ብሏል።